ውሸት ኃጢአትና በደል ከሞላበት ዓለም ተሰብስባችሁ የሕያው የክርስቶስን ቃል ለመስማት የታደላችሁ የእግዚአብሔር ልጆች እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን ቆያችሁ? አመስግኑት እግዚአብሔርን። ስትጸልዩ እንደ ግብዞች አትሁኑ። የሮ ከደተኒሲ አክወሮፍቱ ለኒ ሂንታኢና። እስኪ ከኔ ጋር በሉ፣ ስትጸልዩ እንደ ግብዞች አትሁኑ። እስኪ ድገሙት፣ ድምጻችሁን ከፍ አድርጉ። ስትጸልዩ እንደ ግብዞች አትሁኑ። እግዚአብሔር አምላካችን በዚህ ቃል ያስተምረናል። ሁላችንም ያስተምረን። የሚያስተምር ማን ነው? የሚያስተምር ማን ነው? እግዚአብሔር በዚህ ቃል ዛሬ ይመክረናል። ይሄ ማቴዎስ ወንጌል ምዕራፍ 6 በተለይ 3 ታላላቅ ክፍሎች አሉት። ከዛ መካከል ስለ ምጽዋት የሚናገርበት ክፍል ነው። በተከታታይ ትምህርታችን ትላንት ጠዋት እንደተማርነው አስራት ማለት ምን ማለት ነው፣ ምጽዋትስ ማለት ምን ማለት ነው የሚለውን ተመልክተናል። አሁን ደግሞ በሁለተኛ ክፍል የሚናገረው ስለ ጸሎት ነው። አሁን የምንማረው ማለት ነው። ሶስተኛው ስለ ጾም ነው። እግዚአብሔር ፈቅዶ ዛሬ በዚህ ቃል ያስተምረናል። ካህኑ ሲያነብ እንደሰማችሁት እንዲህ በማለት ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኵራባቸውና በመንገድ ማዕዘን ቆሞ መጸለይን ይወዳሉ ይላል። በተመሳሳይ ቃል በሉቃስ ወንጌል ምዕራፍ 18 ሁለት ሰዎች ወደ ቤተ መቅደስ ሄዶ በምን አይነት ሁኔታ እንደጸለዩ ከዚህ በፊት ተመልክተናል። አይሁዳውያን ሲጸልዩ በየአደባባዩ እንደሚጸልዩ ማዕዘንን እየተደገፉ ሰዎች እንዲመለከቷቸው፣ ሰዎች እንዲያዩዋቸው ይጸልያሉ። እኛ እንደምንጸልየው ማለት በአደባባይ የምንጸልየው ጸሎት የህብረት ጸሎት ነው። በቤተ ክርስቲያናችን አስተምሮ መሰረት ጸሎት 3 ክፍሎች አሉት። ስንት ክፍሎች? ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። 3 ክፍሎች አሉት። ከነዚህ 3ቱ ክፍሎች መካከል አንደኛው የህብረት ጸሎት ነው። የምን ጸሎት አልኳችሁ? የምን ጸሎት? የህብረት ጸሎት። በክርስቶስ ያመኑ በስሙ የተጠመቁ እንደሚድኑ የሚያምኑ ክርስቲያኖች በህብረት የሚጸልዩት ናቸው። በቤተ ክርስቲያናችን ይሄ ጸሎት ማህሌት፣ ሰዓታት፣ ቅዳሴ እንዲሁም ደግሞ የማዕድ ጸሎት እንዲሁም ፍትሐት ተብሎ ይታወቃል። የምን ጸሎት? የምን ጸሎት? እየሰማችሁ ነው? እግዚአብሔር ጸሎታችሁን ይስማ። ለዚህ ነው በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችኋል አለ። ምን አድርጉ? ምን አድርጉ? በምን ለምን አልተባለም? ምን አድርጉ? ለምኑ። በስንት? በህብረት 2 ሆናችሁ 3 ሆናችሁ በስሜ ከተሰበሰባችሁ። እኔ ስንተኛ ሆኜ በመካከላችሁ እገኛለሁ? 3ኛ ሆኜ በመካከላችሁ እገኛለሁ። ስለዚህ ለምኑ ይሰጣችሁማል፣ ፈልጉም ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል ነው የተባለ። ምን አድርጉ? ለምኑ። በተሰበሰባችሁ ጊዜ፣ 2 በሆናችሁ ጊዜ፣ 3 በሆናችሁ ጊዜ ለምኑ ነው የተባለ። እኛ ግን ምን እናደርጋለን? 2 ስንሆን እኛ ምን እናደርጋለን? 3 ስንሆን እኛ ምን እናደርጋለን? እንዲህ በህብረት ስንሰበሰብ ለምኑ ነው የተባለ። ስሜን ጥሩ ነው የተባለ። ከነዳ መቃቶ ዋማ ቶኮ ሶጉታተን ለምን ሶጉታተን ሰዲ ሶጉታተን
ለምኑ ምን ይደረግላችኋል? አንኳኩ ምን ይደረግላችኋል? አረ መልሱልኝ ምን ይደረግላችኋል? ይከፈትላችኋል። እግዚአብሔር ይሄን የሚያክል ተስፋ ሰጥቶናል። ሁልጊዜ የምንጸልየው ጸሎት ምን የሚል ነው? አባታችን ሆይ አባታችን ሆይ ቤት የምትኖር እስኪ በሉ አባታችን ሆይ በሉ። ቀጥሉ እስኪ ቀጥሉ እስኪ ቀጥሉ እስኪ ጨርሱ። ዝም ያላችሁ አሉ። ቀጥሉ በለው። ጸሎት ያሰማል። በዚህ ጸሎት ውስጥ 5 ነገሮችን እናገኛለን። ምን በሚለው ጸሎት ውስጥ? አባታችን ሆይ የሚለው ጸሎት ውስጥ 5 ነገሮችን እናገኛለን። አንደኛው ሃይማኖትን ነው። አባታችን ሆይ ብለን ምን አለ? ሃይማኖት አለ፣ እምነት አለ። ቤት የምትኖር በሰማይ ይሄ ተስፋ ነው። ሁለተኛው ተስፋ እናገኛለን። አባታችን ሆይ በሰማያት የምትኖር ስምህ ምን ይበል? ስምህ ምን ይበል? ይቀደስ። ይሄ ደግሞ ፍቅር ነው። ስም የተቀደሰ ንጹሕ የሆነ በደልን የማታውቅ ለዘላለም የተባረክ ጌታ፣ ለዘላለም ንጉሥ የሆንክ ጌታ፣ ለዘላለም የነገስክ ንጉሥ፣ ያለ ሽረት ሕያው ንጉሥ የሆንክ ያለ መሞት ዘላለማዊ አምላክ የሆንክ ስምህ ምን ይበል? ምን ይበል? ይቀደስ ነው። ይሄ ፍቅር ነው። ሶስተኛው። አራተኛው የምናገኘው ትህትና። ፈቃድ በሰማይ እንደሆነች ቤት ትሁን። ትህትና ነው። ልብ በሉ። ፈቃድ በሰማይ እንደሆነች እንዲሁ ደግሞ ቤት ትሁን። በእኛ መካከል ትሁን። በስምህ ባመንነው መካከል ይሁን። መከራ በሚበዛበት፣ ፈተና በሚበዛበት ዓለም መከራ በሚታጸናብን ጊዜ ፈቃድ በማን መካከል ይሁን? በማን መካከል ይሁን? በፍቅር ክርስቶስን መጠየቅ፣ ትህትናን ደግሞ ማግኘት ማለት ይሄ ነው። አራተኛ። አምስተኛው ደግሞ ራሱ ጸሎት ነው። ምን ነው ጸሎት ማለት? ምን ማለት? ጸሎት ማለት ምህላ ማለት ነው። ጸሎት ማለት ልመና ማለት ነው። ጸሎት ማለት መሻት ማለት ነው። ጸሎት ማለት መጠየቅ ማለት ነው። ጸሎት ማለት መነጋገር ማለት ነው ብሎ የቤተ ክርስቲያናችን መጽሐፍ ፍትሐ ነገሥት አንቀጽ 14 ላይ ጸሎት ማለት ከእግዚአብሔር ጋር በመነጋገር የምንፈልገውን መሻትን የምናገኘው ምህላ ነው፣ ልመና ነው የሚለው። ስለዚህ በጸሎቱ መካከል ይሄን እናገኛለን። ስለዚህ አንደኛው የህብረት ጸሎት ነው ብያችኋለሁ። ሁለተኛው ደግሞ የቤተሰብ ጸሎት ነው። የምን ጸሎት? የቤተሰብ ጸሎት ጸልያላችሁ? ጸልያላችሁ? መጸለይ ያስፈልጋል። ለማዕድ በተቀመጣችሁ ጊዜ መጸለይ ያስፈልጋል። ቤታችሁ ሰላም እንዲሆን መጸለይ ያስፈልጋል። መከራ በሚመጣባችሁ ጊዜ ልጆቻችሁን ሰብስባችሁ መጸለይ ያስፈልጋል። ልጆቻችሁ ጫት ቃሚና ዳንክራ የሚደልቁ እንዳይሆኑ መጸለይ ያስፈልጋል። በመሸታ ቤት ሌሊታቸውን እንዳያሳልፉ መጸለይ ያስፈልጋል። ጊዜያቸውን እንዳያጠፉ መጸለይ ያስፈልጋል። በቤተ ክርስቲያናችን አስተምሮ ስንት የጸሎት ጊዜ አለ? ስንት ጊዜ ጸሎት ጊዜያት አሉ? ስንት? 7። አንደኛው በማለዳ፣ ሁለተኛው 3 ሰዓት። እየሰማችሁ ነው? ስንተኛው? ሁለተኛው። ሶስተኛው ስንት ሰዓት ነው? ከቀኑ 6 ሰዓት ነው። አራተኛው ከቀኑ ስንት ሰዓት ነው? አረ ተናገሩ። ስንት ሰዓት ነው? አልጸልዩም እንደ ስንት ሰዓት ነው? 9 ሰዓት። ከዛ ቀጥሎ ስንት ሰዓት ነው? 11 ሰዓት። ከዛ ቀጥሎ ስንት ሰዓት ነው? ከምሽቱ ስንት ሰዓት? 3 ሰዓት። ከዛ ቀጥሎ ስንት ሰዓት ነው? በእኩለ ሌሊት ስንት ሰዓት ነው? 6 ሰዓት።
6 ሰዓት ነው ጸሎት። ስለዚህ ልጆቻችን በ6 ሰዓት ምን እያደረጉ ነው? ልበ አምላክ ክቡር ዳዊት እንዲህ አለ በመዝሙር 119 ቁጥር 32 ላይ ስለ ጽድቅ ፍርድ በእኩለ ሌሊት አንተን አመሰግንሃለሁ አለ። በስንት? በእኩለ ሌሊት ምን አደርግሃለሁ? አመሰግንሃለሁ አለ። በእኩለ ሌሊት እግዚአብሔርን መማፀን እንዳለብን ታላቁ ሊቅ የእስክንድርያው ሊቀ ጳጳስ ብፁዕ አቡነ ሲኖዳ ሲናገሩ እግዚአብሔር በሚገለጥበት በእኩለ ሌሊት እግዚአብሔርን ጥራ ነው። ማን በሚገለጥበት? እግዚአብሔር በሚገለጥበት። ማሪ ይስሐቅ ከሦስቱ መጽሐፈ መነኮሳት አንዱ ሲናገር እግዚአብሔርን በምትማጸኑበት በእኩለ ሌሊት በጌታ ፊት ምን በሉ? ቁሙ ነው የሚለው። በማን ፊት? በእግዚአብሔር ፊት። ስለዚህ ስንጸልይ ጸሎታችን በእግዚአብሔር ፊት በቤተሰብ መጸለይ ያለበት። አሁን ብዙ ሰው እያንኮራፋ ያድራል። መከራውን በዛ ልክ ይከመርበታል። ነምኒ ባየን ፖኬስ ነምኒ ባየን ገደከስ ገንገሉ ዋቀዩን ዋኒ ባኔ ስትጸልዩ በንጹህ ልባችሁ ጸልዩ። እንደ ሌሎች እንደ ፈሪሳውያን እንደ ሰዱቃውያን ራሳችሁን ከፍ አታድርጉ። ራሳችሁን በመመጻደቅ አትጸልዩ ነው እያለን ያለ ህዝቡ መከራ ላይ ሆኖ ስቃይ ላይ ሆኖ መከራ በሚበዛበት ስቃይ በሚበዛበት ካህኑ ወደ ቤተ መቅደስ ገብቶ ሁልጊዜ እግዚአብሔር ይለምናል። እግዚአብሔር የዚህ ሀገር መከራ በዝቷል፣ የዚህ ሀገር ስቃይ በዝቷል፣ ጦርነቱ በዝቷል፣ ራቡ በዝቷል፣ ቸነፈሩ በዝቷል። ጸሎታችንን የማትሰማው ለምንድን ነው? ከብቶቻችን አልቋል፣ እርሻዎቻችን ደርቋል። እግዚአብሔር ለምንድን ነው የማትሰማው ብሎ የደብሩ አስተዳዳሪ ወደ ቤተ መቅደስ ገብቶ ይጸልያል። ሁልጊዜ በእግዚአብሔር ፊት እየተመላለሰ እግዚአብሔር ይለምናል። ጸሎቱ አይሰማም። ከዛም ሲቸገረው አንድ ቀን ለብቻው ለ3 ቀን ከጾመ ከጸለየ በኋላ በ3ኛው ቀን ወደ ቤተ መቅደስ ገብቶ በመሠዊያው ፊት ተደፍቶ እግዚአብሔር ሆይ ዛሬ ካልተገለጥክልኝ፣ ዛሬ ሕዝቤ የሆነውን ነገር ካልነገርከኝ በመሠዊያ ፊት ተደፍቼ ስጸልይ እያየኸኝ ነው። ከዚህ ስወጣ መልስ ካልሰጠኝ አልነሳም አለ። ከዚህ በኋላ እግዚአብሔር ተገለጠለት። አንተ ለጠየከኝ ጥያቄ መልስ እሰጥሃለሁ። በሚቀጥለው ሰንበተ ክርስቲያን ሕዝቡ በተሰበሰበበት መልስ እሰጥሃለሁ። ከዚህ በኋላ በሚቀጥለው ሰንበት ሕዝበ ክርስቲያኑ እንደዚህ ተሰብስቧል። ካህናቱ ቅዳሴ ገብቷል። ከዚህ በኋላ እግዚአብሔር በመንፈስ ተገለጠለት ለሊቀ ካህኑ። ከተገለጠለት በኋላ አሁን የጠየቀኝን መልስ መልስልሃለሁ፣ ጸሎትን የማይሰማበት ምክንያት አሳያለሁ አለ። ከዚህ በኋላ በመንፈስ ይዞ በሚጸልዩት ሕዝብ መካከል ወሰደው እግዚአብሔር ይሄንን ካለ። ከዛም የእያንዳንዱ ሰው ጸሎት ያሰማዋል፣ የሽማግሌዎችን ያሰማዋል። እግዚአብሔር ሆይ ይላል ሽማግሌው ሲጸልይ፣ ለምን ወጣት አታረገኝ? ለምን ጎረቤትን አታስነሳልኝ? ለምን አትገለው? ለምን ይችን ተጨቃጫቂ ሚስቴን ገድለ ሰላም አትሰጠኝ? የሚል ጸሎት ያሰማዋል። ወደ ሴቶቹም ይሄዳሉ። ይቺ አሁን ልትቆርብ ነው የመጣችው። ከዛም መነኩሴው አፉን ይዞ ያለቅሳል በልቡ። ስትጸልይ የልቧን ጸሎት ያሳያል። ከዛም ደግሞ ወደ ቤተ መቅደስ ወደ ውስጡ ገባና የካህናቱን ልብ እየነካ ያሳያል። የነሱ ጸሎት ይሄ ዜማ ገልብጧል። ይሄ ምን ዕውቀት አለው? ይሄ እንዴት እንዲህ ይጸልያል? በእውነት ይሄ ምንም ሳይማር እዚህ ይገባል የሚል የካህኑን ጥያቄ ያሳየዋል። ጠጋ አድርጎ ደግሞ የቅኔ ማህሌት ያለውን ጉድ ይገልጥለታል እግዚአብሔር። ይሄ ቀለም እንኳን በትክክል የማያውቅ፣ ይሄ ምልክቱ እንኳን ለይቶ የማያውቅ ከኔ አጠገብ ይቆማል የሚል ገልጦ ያሳያል። ከዚያ አንድ በቤተ መቅደስ ፊት የምትቆም ትንሽ ሕፃን ቆማ ስትጸልይ ደግሞ ለዛ አሳያል። አምላኬ ሆይ ጓደኞቼን፣ ቤተሰቦቼን ጠብቅልኝ፣ ሀገሬን ጠብቅልኝ ብላ ትንሽ ሕፃን ስትጸልይ ያሳያል።
ከዛን በመሬት ድምፁን ጮክ አድርጎ በቅዳሴው መካከል ካህኑ አለቀሰ። ለዚህ ነው ጸሎት የማይሰማው። አያለ በህብረት ተሰበሰባችሁ፣ ነጭ ለብሳችሁ ቆማችሁ፣ ነገር ግን የምትጸልዩ ጸሎት ይሄ ማለት ልቀበል ስመጣ ጸሎት ልመናህን ልሰማ ስመጣ በእያንዳንዳችሁ ልብ ያለው ይሄ ነው። በካህኑ ልብ ያለው ይሄ ነው። በአጋፋሪው ልብ ያለው ይሄ ነው። በሰባኪው ልብ ያለው ይሄ ነው ብሎ ገልጦ አሳየው። ስለዚህ ሁሉ በእግዚአብሔር ፊት ቀለለ። ማንም በእግዚአብሔር ፊት ንጹሕ አልነበረም። እግዚአብሔር ግን ስለ እንባ፣ ስለ ጾም፣ ስለ ጸሎት ምላህን ተቀብያለሁ ብሎ ካህኑን በሰላም አሰናበተው። እግዚአብሔር ክብር ምስጋና ለስሙ ይሁን። እንደ ርኅራኄው ነው፣ እንደ ርኅራኄው ነው፣ እንደ ቸርነቱ ነው፣ እንደ ምሕረቱ ነው የኖር። ይሄማ በእኛም መካከል እኮ እየተገለጠ የእያንዳንዳችን ልብ ተገልጦ ብታይ፣ የወጣቱ ልብ ብታይ፣ የኔና የእናንተ ልብ ብታይ፣ የእናቶች ልብ ብታይ፣ የአባቶች ልብ ብታይ። አሁን እንኳን እኔ መንገድ ላይ ስታዩ ይሄ ዘማዊ የምትሉ ሰዎች አትኖሩ። አሁን ጓደኞቻችሁ መንገድ ላይ የምታዩ ይሄ ተሳዳቢ የምትሉ ሰዎች አትኖሩ። በእውነት የምድር ጨው ናቸው ተብለው፣ ነገር ግን ዳዊቱን ገልጠን መጽሐፉን ገልጠን ብዙ በማንበብ እንደ አይሁዳውያን የታለ ጸሎታችን? ቅዳሴው ይፈሳል፣ ማህሌቱ ይፈሳል፣ ሰዓታቱ ይፈሳል፣ አስራቱ ይፈሳል፣ በኩራቱ ይፈሳል፣ ምጽዋቱ ይፈሳል። የታለ ልመናችን? ጦርነት ቆሟል፣ ራብ ቆሟል፣ መገዳደሉ ቆሟል፣ መከፋፈሉ ቆሟል። የለም። ለምን? ከኛ ከካህናቱ ጀምሮ እናንተም ደግሞ ክርስቶስን የምትማጸኑ እናንተም ቀጥሎ በልባችን የበቀለው እሾክ መቀለል ተቻለ። ለዚህ ነው ቅዱስ ዮሐንስ አፈወርቅ ክብር ይግባው ስትጸልዩ በአጠቃላይ ልብ በጌታ ፊት መቆምን እንጂ ስለ ቃላት ብዛት አትጨነቁ። ስለምን ብዛት? ስለ ቃላት ብዛት። አንዳንዱ ዳዊቱን ሙሉ አንብቦ ልቡ ስክፋቱ አልተነቀም። አንዳንዱ መዝገበ ጸሎቱን ከመጀመሪያ እስከ መጨረሻው ጨርሶ ያው ነው አይሰማል። ይሄ ማለት ደግሞ የሚጸልዩ ሰዎች የሉም ማለት ነው። በእውነት የሚማጸኑ ሰዎች የሉም ማለት ነው። እንባቸውን እያፈሰሱ ስለ ሀገር የሚጸልዩ ልባቸውን ንጹሕ አድርገው እንደ ልበ አምላክ ክቡር ዳዊት በመዝሙር 50 ቁጥር 10 ላይ አቤቱ ንጹሕ ልቦናን ፍጠርልኝ፣ የቀናውንም መንፈስ ምን አድርግልኝ? በውስጤ አድስልኝ። ተሰብሮ ልቡ አሁን እያንዳንዳችን እንደ ቅዱስ ዳዊት ብንሆን እንዴት እንደምንሆን አላውቅም። በመንግስቱ ውስጥ ብዙ ጭፍሮች አሉ፣ ብዙ ላሞች አሉ። መንግስት ነው፣ ንጉሥ ነው። ነገር ግን ጥቁር ልብስ ለብሶ ማቅ ለብሶ አመድ ነስንሶ በደብረ ዘይት ተራራ ላይ ጌታን ይለምን ነበር። ራሱን አዋርዶ ማን ነው ዛሬ ከቪኤት ወርዶ አመድ ላይ የሚቀመጥ? ማን ነው? ማነው ዛሬ ከተከመረበት ወንበር ወርዶ በእግዚአብሔር ፊት ኃጢአተኛ ነኝ የሚል? በአንዱ ኃጢአት ብትበድል በሌላኛው ደግሞ ደግመህ አትበድል። ከአንዱ ኃጢአት ሸሽተህ ብታመልጥ ከሌላኛው ኃጢአት አታመልጥምና በአንድ ጊዜ ሁለት ኃጢአትን አትስራ ይላል ትንቢተ ሲራክ ምዕራፍ 7 ቁጥር 7 ነው። ስለዚህ እያንዳንዳችን በደላችን በስንቱ በድለን ይሆን? በዝሙቱ በድለን ይሆን? በውሸቱ በድለን ይሆን? በክፋቱ በድለን ይሆን? በመከፋፈሉ በድለን ይሆን? በስንቱ በድለን ይሆን? ለምንድን ነው ጸሎታችን ያልተሰማው? ስለዚህ ይሄንን ማወቅ ያስፈልጋል። ጸሎት የእኛን ፍቃድ ለእግዚአብሔር ፍቃድ ማስገዛትና ከእርሱ የምንፈልገውን ልመና ለምነን የምናገኘውን ትሩፋት ማግኘት ነው ይላል ሊቁ ቅዱስ ኤፍሬም ሶርያ። ስለዚህ በእግዚአብሔር ፊት የምንለምነው ልመና ልባችን አጥርተን እግዚአብሔር የጸሎት የቃላት ብዛት የምናነበው የመጽሐፍ ብዛት አይፈልግም። አታስተውሉም? እነዚያ ሁለቱ ሰዎች ፈሪሳዊውና ቀራጩ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ሄዱ ይላል። አንዱ ፈሪሳዊ ነው፣ አንዱ ደግሞ ቀራጭ ነው። ፈሪሳውያን ራሳቸውን የሚያጸድቁ
ከፍ ከፍ የሚያደርጉ በልብሳቸው ላይ ቃላቱን ከትበው በየመንደሩ በየአደባባዩ የሚዞሩ ናቸው። ቀራጮች ደግሞ በሀገራቸው ከዳተኞችና እንደ ሌቦች የሚቆጠሩ ሰዎች ናቸው። ሊጸልይ ወደ ቤተ መቅደስ መጡ። ፈሪሳዊው ወደ ቤተ መቅደስ ገብቶ አምላኬ ሆይ እንደ ገዳዮች፣ እንደ አመንዝራዎች፣ እንደ ቀማኞች፣ እንደ ዘማውያን ስላላደረከኝ አመሰግንሃለሁ። በተለይም ደግሞ ከኔ ጋር እንደመጣው እንደዚህ ሰው እንደ ቀራጩ ስላላደረከኝ አመሰግንሃለሁ። በሳምንት 2 ጊዜ ጾማለሁ አለ። ስንት ጊዜ? ስንት ጊዜ? እናንተ እንደምትሉት ማለት ነው። ዓርብና ማንን መቼ? ሮብ ጾማለሁ እንደምትሉ። ከማገኘውም ደግሞ መጸውታለሁ፣ አስራት አወጣለሁ። ይሄንን ጸለየና ወጣ። ቀራጩ ግን በሩቅ ቆሞ አቀርቅሮ ደረቱን እየደቃ፣ ደረት መድቃት ማለት በድዬሃለሁ፣ ክፋትን አድርጌያለሁ፣ ተከፋፍያለሁ፣ ካንተ ተለይቻለሁ ማለት ነው። ደረቱን እየደቃ አቤቱ እኔ ኃጢአተኛውን ማረኝ። እኔ ምንኛውን ተናገሩ እስኪ ከላይ ያላችሁ። እኔ ምንኛውን? ኃጢአተኛውን። ምን አድርገኝ? እስኪ ድምፃችሁን ከፍ አድርጉና አቤቱ እኔን ኃጢአተኛውን ማረኝ። እቺን እንኳን በሉ ስላችሁ ልቡ በድንዳኔ የሚሰማው የሚኮራ ሰው አለ። አቤቱ በሉ እኔን ኃጢአተኛውን ማረኝ። እግዚአብሔር ሁላችንም የሚማረን ክርስቲያኖች አመስግኑት። እግዚአብሔር የምህረት አምላክ፣ እግዚአብሔር ሩሩ ነው። እግዚአብሔር ቸር ነው። እግዚአብሔር አኩራፊ አምላክ አይደለም። እግዚአብሔር ቀዛፊ አምላክ አይደለም። እግዚአብሔር ገዳይ አምላክ አይደለም። እግዚአብሔር በቀለኛ ጌታ አይደለም። እግዚአብሔር ባለ ምሕረት ነው። ክብር ምስጋና ለስሙ ይሁን። እግዚአብሔር ባለ ቸርነት ነው። እግዚአብሔር የይቅርታ አባት ነው። ክብር ምስጋና ለስሙ ይሁን። በምህረቱ ነው እዚህ የቆምነው። ማንም በሙላቱ አይደለም። ማንም በጽድቁ አይደለም። ማንም በብቃቱ አይደለም። በፊቱ የቆመው በምኑ ነው? በምኑ ነው? አመስግኑት እስኪ። በምህረቱ ስንቱን ምሯል እግዚአብሔር፣ ስንቱን ምሯል። አልማረንም፣ አላለፍን፣ አልቻለንም። እግዚአብሔር እንደቻለን ማንም አልቻለም። እግዚአብሔር እንደተሸከመን ማንም አልተሸከመም። እግዚአብሔር እኛን ይቅር እንዳለን ማንም ይቅር አይልም። ማንም የወለደን አባት ያሳደጉን ሁሉ ማንም አልቻለም። ምህረቱ ግን ለኛ አልታየም። ርኅራኄው ለኛ አልታየም። ይቅርታው አልታየንም። አገልጋዮችን ብንሆን እናንተም ብትሆኑ የእግዚአብሔር ቸርነት ይቅርታው አልታየም። ስለዚህ ክብር ምስጋና ለስሙ ይሁን። ያለ ዋጋ የተሸከመ 18 ዓመት ሲሆንን እኮ የሚገፋን አባት ነው ያለው። አልችልም የምትለን እናት እኮ ነው ያለው። ዘመንህን ሙሉ የሚሸከም እግዚአብሔር ብቻ ነው። ክብር ምስጋና ለስሙ ይሁን። ስለዚህ ትጉ ጸልዩ ከማየቱ ባውስ ተመንሱት። ትጉና ጸልዩ፣ ወደ ፈተና እንዳትገቡ። በፊታችሁ ያለው ፈተና እጅግ ብዙ ነው። በፊታችሁ የተጋረጠ ብዙ እንቆቅልሾች አሉ። ብዙ ፈተናዎች አሉ። ብዙ እንቅፋቶች አሉ። ዓለሙ ይጥላችኋል። ተሳዳቢው ይጥላችኋል። ዝሙቱ ይጥላችኋል። ፍቅረ ንዋዩ ይጥላችኋል። ስለዚህ ትጉና ጸልዩ። እናንተ የምድር ጨዎች ናችሁ። ካልጸለያችሁ በዓለም በሚያቃጥለው ወላፈን ትወሰዳላችሁ። ክርስቲያኖች ከሆናችሁ መጸለይ ቻሉ። ዛሬ የተጋባችሁ በሕይወታችሁ መሰረት ማድረግ ያለባችሁ ጸሎት ነው። ለመገባበዙ ጊዜ እንደሚኖራችሁ፣ ለመዝናናቱ ጊዜ እንደሚኖራችሁ፣ ለመጸለይ ጊዜ ሊኖራችሁ ይገባል። ከምናወጣው አስራት በኩራት አንዱ ጸሎት ነው። አንዱ ምንድነው?
አንዱ ምንድን ነው? ቀን ውስጥ ስንት ሰዓት አለ? 24 ሰዓት። አንዱን ሰዓት ለማንስተው ለጌታ አንዱን ሰዓት አስራት ሰጥተን የቀረውን ደግሞ 23ቱን ሰዓት ማን ሆይ ባርክልኝ፣ ማን ሆይ ባርክልኝ፣ ማን ሆይ ባርክልኝ። አንዱን ሰዓት ለጌታ ሳንሰጥ እንዴት አድርገን ነው ገንዘብ የምንሰጠው? በእውነት እንዴት እኮ እንደምናሳዝን ብታውቅ። በእውነት አንዱን ሰዓት ለሱ መስጠት አንዱን ሰዓት አሁን የሚተኛ ሂድና አስቀድሰሽ ነኝ፣ ሂድና አስቀድሰና እኔ ቁርስ ላብስ። አንዳንዱ ሂድና ጸልየና ሲባል እምቢ ይላል። ለምን? ስራ ይረፍድብኛል። ከቤት ይወጣል፣ ታክሲ ውስጥ ሲገባ ትንሽ ፈቀቅ እንዳለ ታክሲው ይባላሻል። ስራ ሳይደርስ ይረፍድበታል። በስንቱ መንገድ ነው እግዚአብሔር ይወዳል። ስለዚህ ስትጸልዩ እንደ ግብዞች አትሁኑ። ለማስመሰል አትጸልዩ። በጌታ ፊት ራሳችሁን አዋርዱ። በእንባ ጸልዩ። ስቃርጉ ራሳችሁ እግዚአብሔር መልስ አለው። እንደ ራሔል ጸልዩ። አቀርቅራችሁ እንዲሁ ለማስመሰል አታድርጉ። እንባችሁ ወደ ሰማይ እርጩ፣ ወደሚሰማ ጌታ፣ በዙፋኑ ወደ ተቀመጠው ጌታ በእውነተኛ ልብ ጸልዩ ነው የሚለው። ስለዚህ ስንጸልይ ይሄን ማድረግ ያስፈልጋል። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ስትጸልዩ እንደ ግብዞች አትሁኑ። ሶስተኛ የግል ጸሎት ነው እና የመጨረሻ የግል ጸሎት ነው። የግል ጸሎት በቤተ ክርስቲያን በአንድነት የሚጸለይ አንድ ሰው ቀኖና ሲቀበል ወይ ደግሞ ራሱ መከራ ውስጥ ሲሆን፣ ፈተና ውስጥ ሲሆን፣ በመከፋፈል ውስጥ ሲሆን የሚጸልይ ጸሎት ነው። እንዲህ ይላል በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 14 ላይ በእርሱ ዘንድ ያለን ድፍረት ነው። ድፍረት ይህ ነው፣ እንደ ፍቃዱ አንዳች ብንለምን ይሰማናል። ስንት ብንለምን? አረ እየሰማችሁ ነው? ስንት ብንለምን? አንዳች ብንለምን። እንደምኑ? እንደ ፍቃዱ። እኛ የምንለምነው እንደ ፍቃዱ ነው። እንደ ፍቃዳችን ነው። የምንፈልገውን ብቻ ነው። ጸሎታችን ማስረዘምና በማሳጠር እግዚአብሔር እንደዛ አይደለም። እግዚአብሔር አንዳንዱ ቅዳሴ ሲቀደስም የሚጸልይ አለ። ቅዳሴ ጸሎት የማይመስለዋል። ሰዓታቱ ሲቆም የሚጸልይ አለ። ካህናትም ጭምር የሚታይ ሌላው ጸሎት የሚመስለዋል። የምንናገረውን ቋንቋ በደንብ መረዳት አለብን። አባታችን ሆይ ስንል ምን ማለታችን? በሰማያት የምትኖር ማለት ምን ማለታችን? ፍቃድ በሰማይ እንደሆነች ማለት ምን ማለት ነው? በምድር ደግሞ ይሁን የዕለት እንጀራችን ምን አድርግልን ስጠን ምን ማለታችን ነው? የዕለት እንጀራ የተባለው አንደኛ ይሄ የምንሰማው ቃል ነው፣ የምትሰሙት ቃል ነው። ይሄ እንዳይቋረጥብን፣ ይሄንን እንዳናጣ፣ ይሄ ከተቋረጠብን እንዳይቃለን እንጠፋለን፣ እንጦልጋለን ማለታችን ነው። ሁለተኛ ይሄ የምንበላው የዕለት ጉርሳችንን ነው የምንበላው የምንጠጣው። ይሄ እንዳይቋረጥብን ይሄንን እየለመድን ነው በተስፋ ታደርግልናለህ ማለታችን ነው። ስለዚህ ይሄን ስለምን እንዲህ ማለት ያስፈልጋል ማለት ነው። እንደ ፍቃድ እንጂ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንዲሰማልን በምናውቅ ከእርሱ የለመንን ልመና እንደተቀበልንም ደግሞ እናውቃለን። የለመንነውን ልመና እናውቃለን። እኛ ችግራችን ዛሬ ለምንን ዛሬ ለምን አይደረግም ነው። እግዚአብሔር ዛሬ ለምኑ፣ እግዚአብሔር ዛሬ ጠይቁት። ዛሬ ስትጠይቁት ግን የሚከፍላችሁ በልጃችሁ። ልጆቻችሁ ሰላም ሲሆን ጸሎታችሁ እንደተሰማችሁ እወቁ። ትዳራችሁ ሰላም ሲሆን ጸሎታችሁ እንደተሰማችሁ እወቁ። እናንተ ገንዘብ ብትለምኑ፣ ብር ብትለምኑ፣ ስልጣን ብትለምኑ፣ ቤተሰቦቻችሁ ገና ሲሆኑ ሰላም ሲሆኑ እግዚአብሔር እየመለሰ፣ ጤና ካልራቃችሁ፣ ችግር ካላጋጠማችሁ ያ የለመናችሁትን ሳይሆን እግዚአብሔር ለእናንተ ያደረገውን ነገር ማሰብ ያስፈልጋል። ስለዚህ ስትጸልዩ እንደምኖች አትሁኑ፣ እንደምኖች አትሁኑ። እየሰማችሁ ነው? እንደምኖች አትሁኑ፣ እንደምኖች አትሁኑ፣ እንደ ግብዞች አትሁኑ።
ምን ስታደርጉ? ስትጸልዩ። ስለዚህ በንጽህና ጸልዩ። እግዚአብሔርን በእውነት ጸልዩ፣ ለምኑ። ትንቢተ ባሮክ ምዕራፍ 1 ስታነቡ በጌታ ፊት በቆማችሁ ጊዜ እሱ ማዳኑን እዩ፣ ስሙ፣ እዩ፣ ስሙ። ስለዚህ እግዚአብሔር የሚናገረን ነገር በግልጽ መስማት አለብን። አገልግሎታችን ለግብዝነት አይሁን። ስንዘምር በግብዝነት አይሁን። ስንሰብክ በግብዝነት አይሁን። ስናገለግል በግብዝነት አይሁን። ጸሎቱ ብቻ አይደለም፣ ስንሰጥም በግብዝነት አይሁን። ማን ብቻ ይመልከተው? ማን ብቻ ይመልከተው? ምስጋናችን ማን ይመልከተው? አስራታችን ማን ይመልከተው? ምጽዋታችን ማን ይመልከተው? ዝማሬያችን ማን ይመልከተው? አገልግሎታችን ማን ይመልከተው? ክብር ምስጋና ለስሙ ይሁን። እሱ ከተመለከተ በቂ ነው። እኛ የምንደክመው ሰዎች እንዳይውልን ነው። 1 ሚሊዮን ሰጠ፣ እንዲህ ይዘምራል፣ እንዲህ ይሰብካል፣ እንዲህ ይቀድሳል ለመባል ነው የኛ ድካም። እሱ ለምንድን ነው? ለእኛ ነው። ኤንዳሲን ኑፍ ወራስ ጅሩ ከናዳ ነመት ሙለቹዳ ነመት ያርጊሲሱዳ አከስ በርሲሳ አከስ ለለባ አከስ ፋርፈታ 1 ሚሊዮን ሰጠ፣ ጭብጨባው ይለያል። 1 ድቃቂ ሳንቲም ሰንጠ ምንም ጭብጨባ የለም። ችግሩ የእናንተም ነው የኛ። ነገር ግን ከብዙ ይልቅ እቺ ከሁሉ ምን አደረገ? አብልጣ ጣለች ነው። ስለዚህ እግዚአብሔር ያንን ነው የሚመለከተው። ክርስቲያኖች በሕይወታችሁ መታደስን ተለወጡ ነው ያለው ሐዋርያው እንጂ በማስመሰል ብቻ አትኑሩ ነው። ስለዚህ ጌታ ያስተምራል፣ ይመክራል፣ ይገስጻል። መስማት ከቻለ የዕለት ስብከት ካልሆነ ስብከታቸው የዕለት ሰሚ ካልሆነ፣ ስለዚህ እግዚአብሔር ስትጸልዩ እንደምን አትሁኑ፣ እንደምን አትሁኑ፣ እንደምን አትሁኑ፣ እንደምን አትሁኑ። ስለዚህ የቃላት ብዛት የቃላት ማሰማማምር አያስፈልግም። ብቻ በእግዚአብሔር ፊት መቆም ነው። አንድ ሰው ሁል ጊዜ ለምንድን ነው ቤተክርስቲያን መጽሐፍ ከፍተን ማትጸልዩ? እግዚአብሔር ልቤን ስለሚያውቅ አለ። በሱ ፊት ሄጄ ዝም ብዬ ከተመለስኩ ይበቃኛል። ምን ብዬ ከተመለስኩ ያውቃል። ስለዚህ ጸሎታችን እግዚአብሔር ይቀበልልን። ያስተማረን የመከረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር የተመሰገነና የከበረ ይሁን። ከፍ አድርጋችሁ አመስግኑት እግዚአብሔር። ስብሐት ለእግዚአብሔር።